በለሲቷን ያያት ጊዜ ምናልባት አንዳች ነገር አይታችኋል። ፍሬ ብቻ አይደለም ጂሰስ የጠበቀው፣ በለስ የምታፈራበት ወቅት አላት። ስለዚህ ታፈራለች፣ ግን ከማፍራቷ በፊት የምታበቅለው ሌላ ነገር አለ። የአረብ ገበሬዎች፣ የእስራኤል ገበሬዎች፣ የፊሊስጤም ገበሬዎች በአብዛኛው በአካባቢያቸው ላይ የሚበቅለው በለስ ፍሬው ከመድረሱ በፊት የምትበቅል እንቡጥ ነገር አለች፣ ታሽቅ የምትባል። እቺ ታሽቅ የምትባለው እንቡጥ ነገር ገበሬዎች ስራ በሚሰሩበት ጊዜ ሲርባቸው፣ በጣም ረሃብ ሲሰማቸው የበለስ ዛፍ ጋር ሄዱና በለስ በጣም ልክ መጎም እንዲህ ማበብ ትጀምራለች። ቅጠሏ በጣም ኦቨር ግሪን የሆነ አረንጓዴ የሆነች ስትመጣ የምታወጣው ሌላ እንቡጥ ነገር አለች። ያቺ እንቡጥ ነገር የምትበላ ናት። ያ ማለት በለሲቷ ፍሬ ልታፈራ እንደሆነ ምልክት ነው። ግን በለሱ ብቻ አይደለም፣ እቺም ራሷ ታሽቅ የምትባለውም ነገር የምትበላ ናት። ኢየሱስ ያለው እንደዚህ ነው፣ ፍሬ አገኝባታለሁ አላለም፣ አንዳች ነገር ቢኖርባት አለ። በእናንተ ውስጥ እግዚአብሔር የሚፈልገው አንዳች ነገር ቢኖር እሱ ደስተኛ የሆነ አንዳች ነገር ቢኖርባት ብሎ ኢየሱስ ወደ በለሲቷ መጣ። እቺ በለስ አረንጓዴ ናት። ያ ማለት ከሩቅ ላያት ሰው ሁሉ እላይዋ ላይ እንቡጥ ነገር ወይም ታሽቅ የሚባለው እንቡጥ ነገር የለውዝ ፍሬን የሚያክል አልሙድ ፍሬን የሚያክለው የለውዝን ፍሬ ያክላል። በጣም የለውዝ ፍሬን የምታክለው ግሪን ነገር ናት እና የምትበላ ናት። ገበሬዎች ሲርባቸው፣ በጣም ሲርባቸው የሚበሏት ፍሬ ናት። አረቦችና የፍልስጤም እንዲሁም የእስራኤል ገበሬዎች በጣም እንችን መገቧታል። ኦቨር ግሪን የሆነ ሲመጣ የበለስ ፍሬ ቅጠል ኦቨር ግሪን ሆኖ ሲመጣ ታሽቅ ነው የምትበቅለው። አፍተር ዛት ነው፣ ከዛ በኋላ ነው በለስ የሚያፈራው። አንዳች ይገኝባታል ብሎ ኢየሱስ ሲመጣ እዚች የበለስ ዛፍ ላይ ቅጠሏ ነው እንጂ አረንጓዴ ምንም አይነት ፍሬ የለውም። ዛሬ እንደዚህ ብዬ እናገራለሁ፣ ነገራችሁ ከሩቅ ሲታይ የለመለመ፣ የእናንተ ሁኔታ ከሩቅ ሲታይ ግሪን ነው፣ ከሩቅ ሲታይ በጣም አረንጓዴ ነው፣ ግን ምንም ፍሬ የሌለው፣ ምንም የሚበላ ነገር የሌለው ዛሬ በኢየሱስ ስም ረግመዋለሁ፣ በኢየሱስ ስም ረግመዋለሁ። ይገባሃል የኛ ኢየሱስ፣ ተስፋችንን እምታበራ እምታለመልም ራሳ ካታራ ላባላባላባ ማንም በማይፈልገን ሰዓት እምትፈልገን፣ ማንም በማይወደን ሰዓት እምትወደን ረሸከተለበት ሃሌሉያ። መጽሐፍ ቅዱሶቻችንን የማርቆስ ወንጌል ምዕራፍ 11 ከቁጥር 12 ጀምሮ ያለውን ቃል አንድ ላይ እናነባለን። እንደዚህ ይላል። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ሃሌሉያ ሃሌሉያ። ቁጥር 20 ላይ ደግሞ እናያለን። ወረድ ብለን ቁጥር 20 ላይ ይላል፣ ማለዳም ሲያልፍ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ኢየሱስ ጌታ ነው። እንጸልይ። ቅዱስ አባት ሆይ እናመሰግናለን፣ ለስም ክብር ይሁን። ዛሬ ምሽት ስለምታስተምረን እናመሰግናለን። ድንቅ የቃል መገለጥን መንፈስ ቅዱስ ስለምሰጠን እናመሰግናለን።
የዚህ ቃል ደራሲ አንተ ነህ። በኢየሱስ ክርስቶስ ስምና ስልጣን በአእምሮአችን፣ በመንፈሳችን፣ በነፍሳችን ንቁ የሆንን እንድንሆን የዚህን ቃል ብርሃንና ፍቺ ዛሬ ማታ እንድትሰጠን እንጸልያለን። መንፈስ ቅዱስ ተባረክ። በጌታ በኢየሱስ ስም ከኛ ጋር ስለሆንክ እናመሰግንሃለን። እኔም ባሪያ ደግሞ በዚህ ስፍራ ላይ ድምፅ ሆኜ እንዳስተላልፍ ስለምትረዳኝ አመሰግንሃለሁ። አሜን ሃሌሉያ። አረፍ በሉ። ጌታ ኢየሱስ ይባርካችሁ። ኢየሱስ ጌታ ነው። አሜን ሃሌሉያ። ዛሬ የምናየው የማርቆስን ወንጌል ነው። ማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ ያለው 12 ጀምሮ ያለው ቃል ዛሬ በሰፊው እናያለን። ለምንድነው ይህን ሐሳብ ዛሬ ላስተምር የፈለኩት? ለምንድነው ዛሬ ይህን ሐሳብ ላስተምር የፈለኩት? ኢየሱስ ጌታ ነው። ብዙውን ጊዜ እግዚአብሔር ከኛ የሚፈልገው ነገር አለ። እግዚአብሔር እንድንሆንለት የሚፈልገው ነገር አለ። ስለዚህ ያ ከኛ የሚፈልገው ነገር እየሆንን ነው ወይ? እግዚአብሔር እኛ እንድናደርግለት እየፈለገ ያለው ነገር ላይ ነን ወይ ያለ ነው? ስለዚህ በዚህ የዘመን መጨረሻ እግዚአብሔር አምላክ ከኛ ምን ይፈልጋል? ከኛ ከልጆቹ ምን ይፈልጋል? ስለዚህ እግዚአብሔር ከኔ ምን ይፈልጋል በሉ። ሃሌሉያ። ስለዚህ ካንቺ ምን ይፈልጋል? እግዚአብሔር ካንተ ምን ይፈልጋል? እግዚአብሔር ምን አይነት ነገር በዚህ የመጨረሻው ዘመን ላይ እንድናደርግለት ይፈልጋል? ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። እግዚአብሔር የሚፈልገው ነገር ምንድነው? እኛስ እየሆንን ያለነው ነገር ምንድነው? በዚህ ዘመን ብዙ ሰዎች ወደ ቤተ ክርስቲያን መምጣት አይፈልጉም። በዚህ ዘመን ብዙ ሰዎች ገንዘባቸውን በማይሆን ነገር ላይ ኢንቨስት ማድረግ ይፈልጋሉ። በዚህ ዘመን ብዙ ሰዎች ለእግዚአብሔር ቤት መስጠት አይፈልጉም። አሁን የተበላሸ ዘመን ላይ ያለን። በዚህ ዘመን ሰዎች እንጸልይ ሲባል ቆይ ትንሽ እንቆይ ይላሉ። በዚህ ዘመን ሰዎች አመስጋኝ አይደሉም፣ ያጉረመርማሉ። ስለዚህ ጋድ ፋዘር ከኛ ምን ይፈልጋል? እግዚአብሔር አምላክ ከኛ ምን ይፈልጋል? ሃሌሉያ። ከጎን ያለውን ሰው እግዚአብሔር ካንተ ምን ይፈልጋል በለው። አሜን። ስለዚህ እግዚአብሔር ከናንተ የሚፈልገው ነገር አንድና አንድ ፍሬ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእኛ በሰው ልጆች ውስጥ ወይም ደግሞ አማኝ በሆነ ሰው ሁሉ ውስጥ መንፈስ ቅዱስ አለ። ስለዚህ መንፈስ ቅዱስ በውስጣችን ካለ የሚፈልገው ነገር አለ። እሱም የመንፈስ ፍሬ ይባላል። ሃሌሉያ። ስለዚህ የመንፈስ ፍሬ ደግሞ የመንፈስ ቅዱስ ፍሬ ነው። ትዕግስት ያስፈልገናል፣ ራስን መግዛት ያስፈልገናል፣ በጎነት ያስፈልገናል፣ ቸርነት ያስፈልገናል። እነዚህ ሁሉ የመንፈስ ፍሬዎች በእኛ ውስጥ ያለው መንፈስ ቅዱስ እሱ በእኛ ውስጥ ስላለ መታየት ያለባቸው ናቸው። በዚህ ዘመን ግን ብዙ አማኞች መንፈስ ቅዱስ በውስጣችን አለ ይላሉ፣ እነዚህ ፍሬዎች ግን አይታዩም። ዛሬ እንደ እግዚአብሔር ቃል እግዚአብሔር ከኛ ምን እንደሚፈልግ እናያለን። አሜን በለው። ሃሌሉያ። ኢየሱስ ጌታ ነው። አሜን። ይሄ የመጨረሻው ዘመን ላይ ጌታ ኢየሱስ ከኛ ምን ይፈልጋል? ምን እንድናደርግለት ይፈልጋል? ሃሌሉያ። ቅጠልም ያላት በለስ ሲያይ ምናልባት አለ አንድ ነገር ይገኝበታል ብሎ አሰበ። ጂሰስ እችን በለስ ሲያያት ፍሬ ይገኝበታል ብሎ አላሰበም። በለሲቷን ያያት ጊዜ ምናልባት አንዳች ነገር አይታችኋል። ፍሬ ብቻ አይደለም ጂሰስ የጠበቀው፣ በለስ የምታፈራበት ወቅት አላት። ስለዚህ ታፈራለች፣ ግን ከማፍራቷ በፊት የምታበቅለው ሌላ ነገር አለ። ኢየሱስ ማን? የአረብ ገበሬዎች፣ የእስራኤል ገበሬዎች፣ የፊሊስጤም ገበሬዎች በአብዛኛው በአካባቢያቸው ላይ የሚበቅለው በለስ ፍሬው ከመድረሱ በፊት የምትበቅል እንቡጥ ነገር አለች፣ ታሽቅ የምትባል። በደንብ ስሙኝ። ኢየሱስ ማን ነው? ታሽቅ የምትባል ፍሬ አለች። ሃሌሉያ ሃሌሉያ። እቺ
ታሽቅ የምትባለው እንቡጥ ነገር ገበሬዎች ስራ በሚሰሩበት ጊዜ ሲርባቸው በጣም ረሃብ ሲሰማቸው የበለስ ዛፍ ጋር ሄዱና በለስ በጣም ልክ መጎም እንዲ ማበብ ትጀምራለች። ቅጠሏ በጣም ኦቨርግሪን የሆነ አረንጓዴ የሆነች ስትመጣ የምታወጣው ሌላ እንቡጥ ነገር አለች። ያቺ እንቡጥ ነገር የምትበላላት ያ ማለት በለሲቷ ፍሬ ልታፈራ እንደሆነ ምልክት ነው። ግን በለሱ ብቻ አይደለም፣ እጅም ራሷ ታሽቅ የምትባለውም ነገር የምትበላላት። ኢየሱስ ያለው እንደዚህ ነው፣ ፍሬ አገኝባታለሁ አላለም፣ አንዳች ነገር ቢኖርባት አለ። በእናንተ ውስጥ እግዚአብሔር የሚፈልገው አንዳች ነገር ቢኖር እሱ ደስተኛ ይሆናል። ሃሌሉያ። አንዳች ነገር ቢኖርባት ብሎ ኢየሱስ ወደ በለሲቷ መጣ። እቺ በለስ አረንጓዴ ናት። ያ ማለት ከሩቅ ላያት ሰው ሁሉ እላይዋ ላይ እንቡጥ ነገር ወይም ታሽቅ የሚባለው እንቡጥ ነገር የለውዝ ፍሬን የሚያክል አልሙድ ፍሬን የሚያክለው የለውዝን ፍሬ ያክላል። በጣም የለውዝ ፍሬን የምታክለው ግሪን ነገር ናት እና የምትበላ ናት። ገበሬዎች ሲርባቸው በጣም ሲርባቸው የሚበሏት ፍሬ ናት። አረቦችና የፍልስጤም እንዲሁም የእስራኤል ገበሬዎች በጣም እንችን ይመገቧታል። ኦቨርግሪን የሆነ ሲመጣ የበለስ ፍሬ ቅጠል ኦቨርግሪን ሆኖ ሲመጣ ታሽቅ ነው የምትበቅለው። አፍተር ዛት ነው ከዛ በኋላ ነው በለስ የሚያፈራው። አንዳች ይገኝባታል ብሎ ኢየሱስ ሲመጣ እዚች የበለስ ዛፍ ላይ ቅጠሏ ነው እንጂ አረንጓዴ ምንም አይነት ፍሬ የለውም። ዛሬ እንደዚህ ብዬ እናገራለሁ፣ ነገራችሁ ከሩቅ ሲታይ የለመለመ የእናንተ ሁኔታ ከሩቅ ሲታይ ግሪን ነው፣ ከሩቅ ሲታይ በጣም አረንጓዴ ነው፣ ግን ምንም ፍሬ የሌለው ምንም የሚበላ ነገር የሌለው ዛሬ በኢየሱስ ስም ረግመዋለሁ፣ በኢየሱስ ስም ረግመዋለሁ። ሃሌሉያ። የብዙ አማኝ ህይወት እንዲህ ነው። ለብሰው ይወጣሉ፣ አምሮባቸዋል፣ ደስታ የላቸውም። ለብሰው ይወጣሉ፣ አምሮባቸዋል፣ በጭንቀት ተሞልተዋል። የሆነ ነገር የሆነ ሁኔታቸው ሲቹዌሽናቸው ሁሉ ያማረ ይመስላል፣ ግን ምንም ነገር የላቸውም። መንፈሳዊ ፍሬ አታዩባቸውም፣ ደስታ አታዩባቸውም፣ የመንፈስ ቅዱስ ፍሬ በምንም አይታይባቸውም። አይደለም ፍሬው ምልክት እንኳን አይታይባቸውም። ለምን ይመስላችኋል? ይሄ ነገር አረንጓዴ ናቸው፣ ግን ሲታዩ ቸርች ይላሉ፣ የሚያመልኩ ይመስላሉ፣ የአምልኮ መልክ አላቸው፣ ኃይሉ ግን በውስጣቸው የሌለ። ዛሬ እንደዚህ አድርጎ ወደ ወገኖቼን የጨረሰ፣ እንደዚህ አድርጎ ወንድሞቼን ያደቀቀ ይሄ መንፈስ ከኢትዮጵያ ምድር የተወጋ ይሆን፣ በኢየሱስ ስም የተመታ ይሆን። አይኮብራ ሴሌቬኒያ ዊላሃታ ሳካራዳ ቦሴኬቴ ሃሌሉያ። ኢየሱስ ማን ነው? ኢየሱስ ማን ነው? አያት ኢየሱስ ሊበላን የመጣው ሆይ ብዙ ሰዎች እንደዚህ ይላሉ፣ እሱ አምላክ ነው፣ ለምንድን ነው የረገማት? ኔቨር። እሱ ደግሞ ሰው ነው፣ ተርቧል። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ይሁን እንደ ሰው ነው የተራበው። ቢታንያ መንደር ሲወጡ ራብ ገባበት፣ በጣም ራበው። ከዛ ሲወጡ ሰው ነው። አንድ ሰው መሆኑ የምታውቀው ይራባል። አንድ ሰው መሆኑ የምታውቀው ይተነፍሳል። አንድ ሰው መሆኑ የምታውቀው ይጸዳዳል። ኢየሱስ ማን ነው? ስለዚህ ኢየሱስ ልክ እንደኔና እንዳንተ በምድር ሳለ ፍጹም ሰው ነው፣ ፍጹም ደግሞ አምላክ ነው። ብዙ ሰዎች እንዲህ ይላሉ፣ አምላክ ሆነ ፍሬ እንድታፈራ ለምን አያደርጋትም? ኢየሱስ እዚህ ቦታ ላይ ሲመጣ ሲናገር ለራሱ አይደለም ያደረገ ያለው፣ ብቻውን አይደለም ያደረገ ያለው፣ በደቀ መዛሙርቱ ፊት ያደረገው ብዙ ነገር እያስተማራቸው ነው። የመጀመሪያውና አንደኛው ስለ እምነት እያስተማራቸው ነው። እምነት ቢኖራችሁ የጸለያችሁ ጸሎት እንደዚህ ነው የሚሆንላችሁ። ሳትጠራጠሩ ብታምኑ ተራራ ይሄ የወፍጮ ድንጋይ ከዚህ ተነቅሎ ወደ ላይ ይወረወራል አለ። ተራራው ከዚህ ተነቅሎ ወደ ላይ ይሄድላችኋል። ኢየሱስ የነገራቸው ያለው አንደኛው እምነት ነው። ሁለተኛው ኢየሱስ የተናገረ ያለው ስለ እስራኤል ነው። እስራኤል በበለስ ነው የምትመሰለው። ሃሌሉያ። ሆሴ መጽሐፍ ላይ እስራኤልን በበለስ መስሏት እናያለን። ሚክያስ ላይ እናያለን፣ ኤርሚያስ ላይ እናያለን። እስራኤል በለስ የእስራኤል ምሳሌ ነው። ያ ማለት እግዚአብሔር ከእስራኤል የሚፈልገው ውጤት አለ። ያ ውጤት ባይገኝባት ትቆረጣለች እያላት ነው።
ያ ውጤት ባይገኝባት ትደርቃለች ያላት ነው። ሰው እግዚአብሔር የሚፈልገው ነገር እሱ ጋር የሌለ ጊዜ ላይፉ ሁሉ የድርቀት ነው የሚሆነው። እግዚአብሔር የሚፈልገው ነገር እናንተ ጋር የሌለ ጊዜ ህይወታችሁ ድርቀት ነው የሚሆነው። ዛሬ እግዚአብሔር የሚፈልገው ነገር እናንተ ጋር እንዲገኝ ጸልያለሁ። አሜን ባለው ራባሳካቴ አይኮብራካቲ ለቫኒያ ለብራካሴከቴ ባይ አይኮብሮሴከቴ ዋይ ጂሰስ አንዳች ቢገኝባት ብሎ ለምን መጣ? ኢየሱስ የገበሬ ልጅ ነው። ገባችሁ? እንዲህ አለ፣ እኔ የወይን ግንድ ነኝ አለ። ዮሐንስ ወንጌል ምዕራፍ 15 አለ። እኔ አለ የወይን ግንድ ነኝ አለ። ከዛስ ገበሬው አባቴ ነው አለ። ያ ማለት የገበሬ ልጅ በለስ ያይ ያቃል። ከበለስ በፊት ታሽቅ እንደምትበቅል ያቃል። ያ ጅንቡጥ ነገር እንደምትበቅል ያቃል። ለዛ ነው አንዳች ይገኝባታል ብሎ ሄደው። ሃሌሉያ። ላይፋቸው ውስጥ እግዚአብሔር የሚፈልገው ነገር ምንድን ነው? ያ የሚፈልገው ነገር ፍሬው እንኳን ባይታይ ምልክት አለ። ብዙ ሰዎች ትዕግስት ያቅታቸዋል። ብዙ ሰዎች ቸርነት ይከብዳቸዋል። ብዙ ሰዎች በጎነት ይከብዳቸዋል። ግን ጥቂት ነገር አለ። እግዚአብሔር ያችን ያየ ጊዜ ይደሰታል። ለዛ ነው ይሄ የሌለባቸው ሰዎች ሁሉ እርጉም ናቸው። ለዛ እኮ ነው ይኸውልህ የመንፈስ ፍሬ እኮ ይታያል እኮ። የመንፈስ ፍሬ ትዕግስት ነው ካልን የሥጋ ፍሬ ደግሞ የተገለጠ ይላል። የሥጋ ፍሬ ደግሞ የሚያደርጉ ሁሉ ምን የሆኑ ናቸው ይላል? የተረገሙ ናቸው። ኢቭን እሱ ብቻ አይደለም፣ የእግዚአብሔር መንግሥት አይወርሱም ይላል። የሥጋ ፍሬ ምንድነው? ዝሙት፣ ርኩሰት፣ ጣዖትን ማምለክ፣ ጸብ፣ ክርክር ይላል። ዘፋኝነት፣ ሟርተኝነት፣ እነዚህን እያለ ይጨምራል። የሚያደርጉ አለ የእግዚአብሔር መንግሥት አይወርሱም። እነዚህ ሰዎች ምን ይሆናሉ አለ? ጥቂት ትዕግስት ቢኖራቸው አባቴ ምሕረት ያደርግላቸዋል ያለ ነው። እነዚህ ሰዎች ጥቂት በጎነት ቢኖራቸው አባቴ ምሕረት ያደርግላቸዋል፣ አይረግማቸውም። ወዳጄ ሰው የመንፈስ ፍሬ ከሌለው የተረገመ ነው፣ እርጉም ነህ። ለምን ሲባል ፍሬ የለብህማ። ፍሬ የሌለው ደግሞ አይጠቅምም። ላዩን አረንጓዴ ሆነ፣ ላዩን አምሮብህ፣ ላዩን ደስ የምትሰኝ ሰው ሁሉ ሲያይ ዋው አንተ እያለ ስለ አንተ የሚዘፍንልህ የሚያወራልህ ሆነ። ፍሬ የሌለ ጊዜ ግን ከንቱ ነህ። ረባሳካቴ ላብራካሳካታያ ሻብራካቴሌ ደቦሲያ ሃሌሉያ ሃሌሉያ። ኢየሱስ ማን? ኢየሱስ ማን? ጂሰስ አምላክ ነው። ኋይ ለምን ረገማት? ለምን አላዘነላት? ለምን አላዘነላት? ለምን አላዘነላት? ለምን አላዘነላት? ኢየሱስ ማን? ክብር ለማን ይሁን? ሃሌሉያ። ሻዳዳዳቦስ አካራዳቦስ ፕላዲሴ ከተካ ፓራዳቦስ ያራራባያ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 1 ላይ ያለው ቃል ምን ይላል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራል። መጽሐፍ ስለ መክሊት ሲያወራ አይታችኋል። ያን ስለ መክሊት ኢየሱስ ሲናገር ያለው እንዲህ ነው፣ ላለው ምን ይደረግለታል? ግን ይዞ አንድ መክሊት ይዞ ለቀበራትስ ይወሰድበታል ያለው። አልብራሴከቴ እግዚአብሔር የሰጣችሁን ነገር መንፈስ ቅዱስ ስጦታ የሚሰጥ አምላክ። መንፈስ ቅዱስ ሁል ጊዜ ጊቨር ነው። የሰጣችሁ ነገር እናንተ ህይወት ላይ ካልታየስ፣ ያ የመንፈስ ፍሬ ካልታየስ፣ ለትውልድ የሚሆን ነገር ካልታየስ፣ መልካሙን ስራችሁን አይተው እኮ ነው ያለው መጽሐፍ። ሰዎች መልካሙን ስራችሁን አይቶ አባቴን እንዲያከብሩት የእናንተ መልካም ስራ መስራት እግዚአብሔርን ያስከብረዋል። ስለዚህ አለ ብርሃናችሁ በሰው ሁሉ ፊት ምን ያርግ? ይብራ ይብራ። ለምን? መልካሙን ስራችሁን አይቶ አባቴን ሰዎች ያከብሩ ዘንድ
ምን ስለዚህ ብርሃናችሁ በሰው ሁሉ ፊት ይብራ። ታዲያ ያ መልካሙ ነገር የሚታይ ነገር ከሌለስ ሊበላ ሲመጣ ከሌለስ ኢማጂን ጂሰስ ፍሬ ፈልጎ አልመጣም በለሲቷ ጋር ኢየሱስ ወቅቱ ነው። መጽሐፍ እኮ እንደዚህ ይላል የበለስ የማፍራት ወቅት ስላልነበረ ፍሬ የላትም ይላል። ኢየሱስ ግን ፍሬ አይደለም ፈልጎ የመጣው አትሸወዱ። እንዲህ ነው የሚለው አንዳች ቢገኝባት አለ። ፍሬ እኮ አንዳች አይባልም። ፍሬ ነው። አንዳች ያለው የሆነ ነገር ያለ ከፍሬ በፊት የሚቀርብ እሱ ቢገኝባት አለ። ታዲያ ያ ታሽቅ የሚባለው የለውዝ ፍሬ የሚያክለው ፍሬ ገበሬዎች በራባቸው ሰዓት የሚበሉት ያ ፍሬ ቢገኝባት አይታችኋል። ሰው ርቦት አይደለም በለስ የሚበላው። ለዛ ነው ኢየሱስ ከቢታንያ ሲወጣ ተራበ ይላል። ሲራብ ያየው በለስ ነው። በለስ ጋር ደግሞ የራበው ገበሬ ነፍሱን የሚያስታግስበት ልቡን ደገፍ የሚያደርግበት እቺ ታሽቅ የምትባል ፍሬ ናት ቀድማ የምትበላው እንጂ በለስ እንዳልሆነ ያውቃል። ኢየሱስም እኮ ወቅቱ እንዳልነበረ ያውቃል። ሃሌሉያ። ይኸውልህ መጽሐፍ ሲናገር ይላል በጊዜውም ያለ ጊዜውም ይላል። ስለዚህ እናንተ የምትኖሩት በጊዜ ውስጥ ነው። ሰው ሁሉ የሚኖረው በጊዜ ውስጥ ነው። ለዛ ነው ሰለሞን እንደዚህ አለ ለሁሉም አለ ምን አለው ለሁሉም ጊዜ አለው። እቺ በለስ አላጠፋችም። ጊዜዋ ስላልደረሰ ምን የላትም በለስ የላትም። ግን አንድ ነገር አጥፍታለች። ምን የላትም ታሽቅ የላትም። አይታችኋል። ዋናው ነገር ሳይደርስ ግን ቀድሞ መድረስ የነበረበት የሚታየው ያ እምቡጥ ፍሬ ላይዋ ላይ አልታየም። ወዳጆቼ እግዚአብሔር ፊት ስትመጡ ከምንም ባዶ አትሁኑ። የሆነ ነገር ይታያችሁ፣ የሆነ ነገር ይይዛችሁ ነው። የሆነ ለዛ እኮ ነው አይታል ኢየሱስ ጋር ሰዎችን መግባቸው ሸኛቸው አሉ። ወደ ከተማ እኮ ሄደው እህል ይግዙ አላቸው። አረ ጌታው ሩቅ ነው መሽቷል። አሁን ከዚህ በኋላ እንደዛ ሊያደርጉ አይችሉም። እንግዲህ የሚበሉትን እናንተ ስጧቸው። እንደኛ እጅ ላይ ያለችው ማቺ ነገር ናት፣ ጥቂት ናት አሉ። እቺ ብር ምንም ልትገዛ አትችልም። እንግዲያው ሲፈልጉ አንድ ሕፃን ልጅ አዩ። ሕፃኑ ልጅ 2 ዓሣና 5 የገብስ እንጀራ ይዟል። ስለዚህ የአንድ የሕፃን ልጅ ምግብ አመጡና ይሄው ልጃችን ላይ ያላሉ። የአንድ የሕፃን ልጅ ነው ግን ዘር ነው። ቢኮዝ ይሄን ይዞ የመጡ ጊዜ ጂሰስ አመሰገነ። እዛ ቦታ ላይ 5000 ሕፃናትና ሴቶች ሳይቆጠሩ ወንዶች አባወራዎች 5000 አባወራዎች ተመገቡ። ነግረሃለሁ ዛሬ ጥቂት ነገር አንተ ጋር ያለው በአባቴ ፊት በአምላኬ ፊት ብዙ ሆኖ ነው የሚታየው። በኢየሱስም ከላያችሁ ላይ ፍሬ አይታጣ፣ የሚታይ ፍሬ አይታጣ። ሃሌሉያ ሃሌሉያ ሃሌሉያ። ይሄ መጽሐፍ ኮንቴክስቱ ስለምንድን ነው የሚያወራው? ስለ ኃጢአት አይታል። እቺ በለስ ምን ነበረባት? የሚበላ ፍሬ የላትም፣ ግን ቆንጆ ናት። ልብሷ ያምራል። የላይ ተክለ ቁመናዋ ያምራል፣ ግን ፍሬ የላትም። ስትመጡ እሷ ጋር ትዕቢተኛ ናት፣ አመፀኛ ናት፣ ተሳዳቢ ናት፣ ሟርተኛ ናት፣ ዘፋኝ ናት። ምንም አይነት ፍሬ አይታይባትም፣ ግን ውበት አላት። ጉምን ውበት አላት። ያያት ሁሉ ሲያያት ደስ ይለዋል። በጣም ነው የምታማልለው። አረንጓዴነቷ የሚስብ ነው። ግን የምትበላ አይደለችም። ግን የምትጠቅም አይደለችም። ኢቭን መርዛማ እንኳን አይደለችም እኮ መርዝ ኖሯት አይደለም። ፍሬ የላትም። ቅጠሏም ለመብል የሚሆን አይደለም። ዛሬ እነግርሃለሁ እንደ እግዚአብሔር ነብይ በጌታ በኢየሱስ ስም ላዩን አረንጓዴ ሆነ፣ ላዩን ያማረ ሆነ፣ ላዩን ደስ የምትሰኝ ሆነ። ውስጥ ግን ባዶ የሆንክ፣ ውስጥ ሰላም ያጣ፣ ውስጥ እረፍት ያጣ፣ ውስጥ ለሌሎች የሚተርፍ ብርሃን የሌለ ባዶ የሆንክ ብኩን የሆንክ ወንድሜ እንዲሁም እህቴ በኢየሱስ ስም ዛሬ ነፃ እንድትወጡ ጸልያለሁ። አባቴ ባለ ፍሬ እንዲያደርጋችሁ ጸልያለሁ። የመንፈሱን ፍሬ በውስጣችሁ እንዲያበዛ ጸልያለሁ። ሃሌሉያ። ኢየሱስ ማን ነው? ኢየሱስ ማን ነው? አሜን አሜን። አንድ ጊዜ ያለ ኢየሱስ ምሳሌ ሲሰጥ አንድ ማሳ ላይ የሚሰራ በእርሻ ስፍራ የሚሰራ አንድ ገበሬ ነበር። እርሻ ቦታ ላይ የሚሰራ ሰራተኛ ነው። እና የሰራተኛ ነው። የእርሻው ባለቤት ገበሬው ደግሞ እሱ ጋር መጣና ጌታዬ አለ እቺ በለስ ባለፈው ዓመት መጣው ምንም ፍሬ የላትም። በሚቀጥለው ዓመት መጣው ምንም ፍሬ የላትም።
ሶስተኛ ዓመት ጠበቅኳት። ምንም ፍሬ የላትም አለ። ማዳሃለዳውስ ሲደበ ምንም ፍሬ የላትም። 3 ዓመት ጠብቂያታለሁ። ሌሎች መድረቅ ምክንያት ሆናለች። አካባቢ ላይ ላሉ ጓደኞቿ፣ አካባቢ ላይ ላሉ ዘመዶቿ፣ ወዳጆቿ የነሱን ውሃ የተሻመች እያደረቀች ነው። ስለዚህ መፍትሄው አንድና አንድ ነው፣ ትቆረጥ ሲል ያ የእርሻው ባለቤት እንደዚህ አለ። ግድ የለም ፍግ ነስንስባት፣ ግድ የለም የሆነ ነገር አድርግባት አለ። ግድ የለም ፍግ ነስንስባት፣ ትንሽ እንጠብቃት። ይሁን ስማኝ ረባሳ ካታላዳባ አባቴ ዛሬም ድረስ እየጠበቀሽ እኮ ነው። እግዚአብሔር ዛሬም ድረስ እየጠበቀ ነው። የሚያፈራ ነገር የለም። ለምለም ሆነ ግን ውጤታማ አይደለም። ስትታይ ለምለም ነው፣ ፍሬ አይታይብም። አምላክ ዛሬም ድረስ እየጠበቀ ነው። ዛሬ ግን የመጨረሻው ይሆናል። ይሄ የመጨረሻው ይሆናል። 3 ጊዜ ጠበቃት፣ አላፈረችም። ልትቆረጥ ነበር ግን አትቆረጣት አለ። ግድ የለም ዛሬ ፍግ ነስንስባት አለ። ምንድነው ሲባል ማዳበሪያ አድርግባት አለ። ምክንያቱም የአእምሮ የመዳበር ችግር ነው። ምክንያቱም የማስተዋል ችግር ነው። ምክንያቱም የህብረት ችግር ነው። ችግሯ ይሄ ነው አለ። በዚህ ጉዳይ ውስጥ ትግባ አለ። ነቀፌቷ ይሄ ነው አለ። ከወንድሞች ጋር ህብረት አታደርግም፣ ከእህቶች ጋር ህብረት አታደርግም። ይሄ ነው ችግሯ። ቤተክርስቲያን አትሄድም። ይሄ ነው ያለ መባረኳ ችግር። ይሄ ነው ፍሬ አልባ ያደረጋት። እባክህን ተዋት። አሁን ፍሬ የሚያስፈልጋት እሱ ብቻ አይደለም። ፍሬው የሚገኘው በሱ ብቻ አይደለም። ፍግ ነስንስባት፣ ኮት ታድርጋት አለ። አሁን ምክር ያስፈልጋታል አለ። አሁን ትምህርት ያስፈልጋታል አለ። በዚህ ትምህርት በለጽጋለች አለ። ዛሬ እነግራለሁ በጌታ በኢየሱስ ስም የትኛውም የአእምሮ ውስንነት፣ የትኛውም የማስተዋል ችግር፣ የትኛውም ጠባብነት፣ የትኛውም አለማስተዋል ዛሬ ከእናንተ ህይወት ላይ እንዲቆረጥ ጸልያለሁ። የእግዚአብሔርን ነገር ከላይፋችሁ ላይ ያነሳ፣ እግዚአብሔር እንዳትሸቱ ያደረገ፣ ኢየሱስ እንዳትሸቱ ያደረገ ያ የጨለማ ኃይል አሁን ለቋችሁ እንዲሄዳሳለሁ በኢየሱስ ስም አሜን። ግሪን ላይፍ ላብራካሳካታ ታገሳት ጥቂት አለ። ለዛ እኮ ነው የበቀልነው አረሞች መካከል ነው። የበቀልነው አሳቦች መካከል ነው። የተወለደው መንደር ውስጥ አሳቦች አሉ። የተወለደው መንደር ውስጥ ጌታን የማያውቁ ሰዎች አሉ። ከነሱ ጋር ሆነን የነሱን መስለን አረንጓዴ ነን እኮ ግን ፍሬ የሌለን ፍሬ አልባ ከሆኑ ሰዎች ጋር የዞርን ፍሬ አልባ የሆነን ሰዎች ዛሬ መልእክት አለኝ በጌታ በኢየሱስ ስም። አሁን ይኸውላችሁ ልትቆረጡ እኮ ነው። ልትቆረጡ ከአረቦች ጋር ልትቆረጡ ነው። አረምና እናንተ ተመሳስላችሁባቸው ገበሬዎች ሊያጭዷችሁ ነው። እግዚአብሔር ግን ታገሱ አለ። ጊዜው በመጣ ጊዜ አለ አረሙን የሚለይ ሰዓት ይመጣል አለ። ይሄ የመንፈስ ቅዱስ እሳት ነው። በጌታ በኢየሱስም ልዩነት ያደርግላችሁ። በኢየሱስም ልዩነት ያደርግላችሁ። አሁን ማትፈልጉት ነገር ከላያችሁ ላይ ይቆረጥ። አሁን ይቆረጥ። ለዛ እኮ ነው ሰዎች ይጠመቃሉ። ሰዎች ጌታን ተቀብለው ጥምቀት ትምህርት ተምረው ጥምቀት ትምህርት ተምረው ባክ ያደርጋሉ። ወደ ዓለም ዳግም ይመለሳሉ። ድጋሚ እዛ ጭፈራ ቤት ታያችኋላችሁ። ድጋሚ ሲያጨሱ ታያላችሁ። ድጋሚ ሲባክኑ ታያላችሁ። ብኩን ሆነው ታያችኋላችሁ። ለምን ይመስላችኋል? የህይወት በላይፋቸው ውስጥ የመጣው የአንድ ነገር ማነስ ውጤት ነው። እሱም የመንፈስ ቅዱስ እሳት በላያቸው ላይ ስላልነበረ ነው። ለዛ ነው ይኸውላችሁ፣ በደንብ ስሙኝ። አንድን ወረቀት ለሁለት ብትቀዱት ወረቀቱ ድጋሚ በፕላስተር ይጣበቃል። ድጋሚ ብትቀዱት በፕላስተር ይጣበቃል። ያ ማለት ወረቀቱ በፕላስተር የመጣበቁ ተቀዶ ድጋሚ ሊገነባ ይችላል። ሰዎች ባክ ያደርጋሉ፣ ይመለሳሉ። ወደ ጌታ ባክ ያደርጋሉ፣ ይመለሳሉ። ይሄ የኃጢአት ልምምድ፣ ይሄ የመምጣትና የመሄድ ልምምድ በብዙ ወንዶችና ሴቶች ወንድሞችና እህቶች ላይ ይታያል። ይሄ ህይወት ብዙዎችን ባካኝ አድርጓቸዋል። ይሄ ህይወት ብዙዎችን ጠፊ አድርጓቸዋል። ነገር ግን አንድ ኬሚካል ቼንጅ ያለው ነገር አለ። ፊዚካል ቼንጅ ነው ይሄ። ኬሚካል ቼንጅ ደግሞ ያለው አንድ ነገር አለ። ያን ወረቀት በእሳት ብታቃጥሉት፣ ያን ወረቀት ለሁለት አይደለም የቀደዳችሁት፣ ራሱን ሙሉ ወረቀቱን በእሳት ብታቃጥሉት ያን ወረቀት ድጋሚ አታገኙትም። አመድ ነው የሚሆነው። ለዛ ነው እሳቱ የመጣ ጊዜ ያ ዳግም ወደ ጨለማ የሚጎትታችሁ፣ ዳግም ወደ ዓለም የሚጎትታችሁ ህይወታችሁን ብኩን ያደረገው ነገር በኢየሱስ ስም የተበላ ይሆናል። ዛሬ የማትፈልጉት ነገር ከህይወታችሁ የተበላ ይሆን። አውጃለሁ፣ የተበላ ይሆን፣ የተበላ ይሆን፣ የተበላ ይሆን። አወጅኩ፣ በጌታ በኢየሱስ ስም አወጅኩ። ዳግም እየመለሳችሁ ያለ አውጃለሁ፣ በናዝሬቱ ጌታ በኢየሱስ ስም ዳግም ወደዛኛው ዓለም እየጎተታችሁ ያለ ፍሬ አልባ ያደረጋችሁ በጌታ ፊት እንዳትወደዱ ያደረጋችሁ ሞገስ ያሳጣችሁ ጉዳይ አሁን ከናንተ ህይወት ላይ በመንፈስ ቅዱስ እሳት አማካኝነት ተበላ ይሆን፣ የተበላ ይሆን፣ የተበላ ይሆን፣ የተበላ ይሆን። በኢየሱስ ስም የተበላ ይሆን። ጸልዩ። አንተ በኔ ህይወት ውስጥ ያጣኸው ፍሬ አልባነት
ወደ ኋላ የመለሰኝ የተቸገርኩበት አሁን ከሕይወቴ ላይ አባቴ ቁረጥልኝ፣ አንሳልኝ ያላችሁ ጸልዩ። በቃኝ አንሳልኝ። ስታይ ለምለም አረንጓዴ እንደ በለሲቷ ዛፍ ስታይ ሰው ሁሉ የሚያደንቅልኝ ውበት የሞላብኝ ነገር ግን ፍሬ አልባ የሆንኩ ብኩን የሆንኩ አሁን ይብቃ መንፈስ ቅዱስ ንካኝ። አሁን ይብቃ መንፈስ ቅዱስ ሙላብኝ። አሁን ይብቃ እሳት ያጥምቀኝ። ይበላ ከኔ ላይ የማይፈለጉ ነገሮች ይበሉ ለቀውኝ ይሂዱ። ይበሉ ፍሬ አልባ ሕይወቶች ይበሉ ፍሬ አልባ ሕይወቶች ብኩን ያደረጉኝ ተንከራታች ያደረጉኝ ሰዎች ሲያገኙኝ የሚበሉት ነገር ያጡት። ለዛ እኮ ነው እናንተ የዓለም ብርሃን ናችሁ አለ። ከዛ በፊት እንደዚህ አላቸው፣ እናንተ የምድር ጨው ናችሁ አለ። ጨው አልጫ ቢሆን ምን ይጠቅመዋል አለ። አልጫ ማለት ድንጋይ ነው፣ የማይጠቅም ድንጋይ ብትሆኑ ምን ትጠቅማላችሁ? የማትጠቅምነት ትወረወራለህ፣ በሰው ትረገጣለህ። ሞገስ አልባ ያደረገ አልጫ ድንጋይ ያደረገ ሕይወት ዛሬ ካንተ ሕይወት ላይ ተመታ ይሆን? ሰው አማኝ የምድር ጨው የሆነ ጊዜ ጨው የበላ ሰው ዲሃይድሬት ያደርጋል። ውሃ ከሰውነት ውስጥ ያልቃል። ዳግም ውሃ መጠማት ይጀምራል። ያ ማለት ሰው እናንተ ጨው የሆናችሁ ጊዜ እናንተ የምድር ጨው የሆናችሁ ጊዜ እናንተን የቀመሰ ሰው ሁሉ እናንተን የነካ ሰው ሁሉ ኢየሱስን መጠማት ይጀምራል። ኢየሱስ ማለት ይጀምራል። ቢኮዝ ኢየሱስ የሕይወት ውሃ ምንጭ ነው። የሕይወት ውሃ ምንጭ ነው። እሱ ውሃ ነው። የሕይወት ውሃ ነው። እርሱን መጠማት ይጀምራል። መቼ? እናንተ የምድር ጨው የሆናችሁ ጊዜ። ላብራካሴኬት የምድር ጨው አድርገን ጥፍጥና ያለው ሕይወት ስጠን። ሞገስ በላያችን ላይ አምጣ። መንፈስ ቅዱስ ቆሻሻውን ነገር ብላ ገለባ የሆነውን ነገር በእሳት አንሳው ከሕይወቴ ላይ በሉ። በቃኝ አንሳው ከሕይወቴ ላይ በቃኝ። አልኮስቴኬ ማሃና ማላዳኮስቴኬባ ራሳካታካፓይ ለደደደ በሰለ ለቦስ ራባሳካታ ተርቦ ሲመጣ ፍሬ አጣ። ተርቦ ሲመጣ ኢየሱስ ፍሬ አጣ። ተርቦ ሲመጣ አንዳች ነገር አጣ። እግዚአብሔር ተርቦ ሲመጣ ያ ማለት ባንተ ላይፍ ውስጥ የሚፈልገውን ነገር ፈልጎ ሲመጣ ምንም እንዳያጣብህ መንፈስ ቅዱስ ዛሬ ያግኝህ። ዛሬ በሙላት ይገለጥብህ። ቆሻሻ ነገሮችን ከላይ ያስወግድ። የሚታይ ፍሬ ይውጣ። የመንፈስ ፍሬ ይገለጥብህ። ዳና ሐሲታካ ራሳ ካሌቬኒያስ አልቫኒያ ሞሴኬ ፓራዳስ ዊላ ታካ ፕሮሴኬቴ ሃሌሉያ